አገልግሎት ምንድነው? ማናችንም በህይወታችን ውስጥ ዝም ብለን እንድንኖር የእግዚአብሔር በጎ ፈቃድ አይደለም። ዝም ብሎ መኖር የሚባል ነገር የለም። በእያንዳንዱ ሰው ውስጥ የተቀመጠው ጸጋ ወጥቶ ቤተክርስቲያን መሮጥ ያለባትን ሩጫ እንዳትሮጥ ያደረገው ለሶስትና ለአራት ሰዎች በአገልጋይ ስም አገልግሎትን ከመስጠታችን የተነሳ ነው። እናንተ ብሎ ሲጠራቸው ሁለት ሰው እየጠራ አይደለም፣ አንድ ሰው እየጠራ አይደለም፣ እየጠራ ያለው ቸርችቷን ባጠቃላይ። ሐዋርያው ጳውሎስ ግን የተጀመረው መልካም ሥራ በኔ የተጀመረ አይደለም፣ በማ የተጀመረ ነው? በእናንተ የተጀመረ። ስለዚህ ይሄ ሚኒስትሪ የሚለው ነገር ሚኒስትሪ አገልግሎት የሚባለው ነገር አንድ አማኝ ካመነ በኋላ በቤተ ክርስቲያን ውስጥ የሚያደርጋቸው ተግባሮች ናቸው። አገልጋይ ማለት ባሪያ ማለት አይደለም። ባሪያ ሁለት አይነት መልክ አለው። አንደኛው ባሪያ ነፃ የሌለው ውልደት የሌለው ኖርማሊ በተለያየ ምክንያት ተይዞ በግዱ የሚሰራ አንድ ቀን ነፃ መውጣትን የሚፈልግ ማንነት ያለው የተጠራችሁ አሜን። እሱ የባሪያን መልክ ይዞ ይላል። የማንን መልክ? በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ እስከ ሞት፣ ያውም በመስቀል ላይ እስከ መሞት ድረስ ምን ሆነ? አቤት ምን ሆነ? ታዛዥ ሆነ። ጌታ የአባቱን ፍቃድ እንዲህ ካገለገለ ይልና ሐዋርያው ጳውሎስ እናንተም በሱ ዘንድ የነበረ አስተሳሰብ ዝቅ ብሎ የማገልገል፣ የማገዝ፣ የመርዳት ይህንን እንድትካፈሉ ያ አስተሳሰብ በእናንተ ዘንድ ይሁን። ይህ ዓመታችን የምን ዓመት ነው? አጠገባችሁ ላለው ንገሩት። የምን ዓመት ነው? የአገልግሎት ዓመታችን ነው። ባለፈው እንደተናገርኩት እግዚአብሔር አምላክ ሲዝን ይሰጣል። ዘመናት ከእግዚአብሔር ይሰጣሉ። ዘመናት ለእግዚአብሔር ምኑም ናቸው፣ ለሰው ግን ጥቅም አለው። በዘመናት ውስጥ እግዚአብሔር አይኖርም፣ ዘመንን ግን ለሰው ይሰጣል። እግዚአብሔር ለዘመንን ሲሰጥ ሁሉን ነገር በአንድ መስራት ስለማትችሉ እየከፋፈላችሁ ነገርን መስራት እንድትችሉ እግዚአብሔር ዘመንን ያስረዝማል። ዘመናትን ለሰው ልጆች ማዳን ራሱ እግዚአብሔር ሲጠቀመው ዘመንን ያደረገው ምንድነው? በትክክል ወስኖና አቅዶ ስራ እንዲሰራበት ሆኗል። ዘመኑ በደረሰ ጊዜ ከሴት የተወለደውን አንድ ልጁ ምን አደረገ? ላከ። እግዚአብሔርም በዘመኑ ውስጥ ባይኖርም እንኳን በዘመኑ ውስጥ ላለነው ለኛ ጥቅም መዳንን ሲያመጣ እግዚአብሔር ምንድነው ያደረገው? ዘመንን በሚገባ ተመልክቶ ወቅቱን ጠብቆ በሚያስፈልግ ሰዓት አንድ ልጁን እንደላከው መጽሐፍ ቅዱሳችን ይናገራል። ስለዚህ ዝም ብሎ በጠቅለል አንድ እንደዚህ እንደ ድፍድፉ እንድንኖርበት ሳይሆን በዚያ በተሰጠን ዘመን ውስጥ 80ም እንኖር 120 እንኖር እንደኔ 380 የሚል ካለ አቤት አለ። ስለዚህ ካለ በእንደዚህ አይነት ጥቅልል እድሜ ውስጥ ዝም ብለን እንድንኖር እግዚአብሔር በጎ ፈቃድ አይደለም። እግዚአብሔር በመንፈሱ እየጠቆመን ልናተኩርበት የሚገባውን ነገር ሁሉ እግዚአብሔር ይሰጣል። ስለዚህ በዚች ቤተክርስቲያን ውስጥ እግዚአብሔር እንድናተኩርበት መንፈሳችንን የሞላው አገልግሎት የሚል ነው። እንድናገለግል እግዚአብሔር ይፈልጋል። ስለዚህ ይሄ ዓመታችን የአገልግሎት ዓመታችን ነው ስንል ከዚህ በፊት አላገለግልንም ማለት ወይም ሌላ ቤተክርስቲያናቶች አያገለግሉም እኛ ብቻ ነን ማለት አይደለም። የዓመት ዲክላሬሽን ሲመጣ ያ ዲክላሬሽን የፎከስ ጉዳይ ነው። አሁን ብዙ ጊዜ በየፌስቡክም ትችቶች ሲቀርቡ እንመለከታለን። ዓመቱ እንዲህ ነው፣ ዓመቱ እንዲህ ነው። ኖ እንደነዚህ አይነት አሰራሮች የሚጠቅሙት ምን ላይ ላተኩር፣ ምን ላይ አድምቼ ልስራ፣ ምን ላይ ኃይሌን ላስተባበር ብለን እንደ ፕላን አድርገን እንደምንንቀሳቀስ በየቤታችን። አንዳንዶቻችሁ በቤታችሁ በዚህ ዓመት ቤት እሰራለሁ ልትሉ ትችላላችሁ። አንዳንዶቻችሁ በዚህ ዓመት እኔ መጽሐፍ ቅዱስን ከዳር እስከ ዳር አንብቤ መጨረስ አለብኝ ትላላችሁ። አንዳንዶቻችሁ እንዲህ ማድረግ አለብኝ ትላላችሁ። እነዛን ነገሮች ለማድረግ ልባችሁ እንዲነሳ ይሆናል፣ ጊዜያችሁ ይሆናል፣ የምታደርጉበትም አቅም ይሰጣል። አንድ ነገር ስሙኝ። ፊልጵስዩስ መጽሐፍ ላይ ሲናገር መፈለግንም ማድረግንም በእናንተ የሚሰራ ማን ይላል? እግዚአብሔር። ስትፈልጉ መፈለጋችሁ ዝም ብሎ የመጣ ሳይሆን መፈለጉን የሚያመጣ ማን ነው? እግዚአብሔር ነው። ማድረግን ደግሞ የሚሰጥ ማን ነው? እግዚአብሔር። ስለዚህ በመፈለግና በማድረግ ውስጥ እግዚአብሔር እየገመደ በጊዜ ውስጥ አንዳንድ ነገሮች ላይ አተኩረን እንድንሰራ የግል ህይወታችንን ይመራል፣
ቤተክርስቲያንን ይመራል፣ ኢቭን አገርን ሁሉ እግዚአብሔር ይመራል። ስሙ የተባረከ ይሁን። ስለዚህ ከዚህ አንፃር እንድናተኩርበት እግዚአብሔር ውስጣችን ያለውንም እሳት እንድናበርድ ፈልጎ በዚህ ዓመት አገልግሎት እንድናገለግል እግዚአብሔር ፈልጓል። እግዚአብሔር የተባረከ ይሁን። ለዚህ ነው ይህን ዓመት የአገልግሎት ዓመታችን ነው ያልነው። ስለዚህ ሁላችንም አገልግሎትን ምን እንደሚመስል ተመልክተን እዚያ ነገር ላይ ትኩረት አድርገን ከተቀመጥንበት ነገር ተነስተን ወደ አገልግሎት እንድንመጣ እግዚአብሔር ይፈልጋል። ክብር ለእግዚአብሔር ይሁን። አገልግሎት ምንድነው? አገልግሎት ምንድነው? አገልግሎት ማለት እግዚአብሔር በሕይወታችን እንደ ክርስቲያን እንድንሰራው የሰጠንን ስራ መፈጸም ማለት ነው። ማናችንም በሕይወታችን ውስጥ ዝም ብለን እንድንኖር የእግዚአብሔር በጎ ፈቃድ አይደለም። ዝም ብሎ መኖር የሚባል ነገር የለም። ስለዚህ እግዚአብሔር በሕይወት ዘመናችን እንደ ክርስቲያን እንደ አማኝ ልናደርገው የተገባንን ነገር ማድረግ አገልግሎት ይባላል። አገልግሎት በእኛ ኮንቴክስት አገልጋይ ብለን የምንጠራቸው ሰዎች ስላሉ አገልግሎትን ለሁለትና ለሶስት ሰዎች እንሰጥና ሌላዎቻችን ደግሞ ራሳችንን እንደማያገለግል ቆጥረን የምንቀመጥበት አሰራር አለን። በጣም ቤተክርስቲያንን የገደለውና በእያንዳንዱ ሰው ውስጥ የተቀመጠው ጸጋ ወጥቶ ቤተክርስቲያን መሮጥ ያለባትን ሩጫ እንዳትሮጥ ያደረገው ለሶስትና ለአራት ሰዎች በአገልጋይ ስም አገልግሎትን ከመስጠታችን የተነሳ ነው። ይሄ በጣም ወሳኝ ሐሳብ ነው፣ እንድትይዙት ፈልጋለሁ። መጽሐፍ ቅዱሳችን ፊልጵስዩስ መጽሐፍ ላይ ያለውን ነገር ማንሳት ፈልጋለሁ። የፊልጵስዩስ መጽሐፍ ምዕራፍ 16 ሐዋርያት ሥራ ላይ የምትገኝ ቤተክርስቲያን ነች። በፊልጵስዩስ ቤተክርስቲያን አካባቢ ላይ ስመጥር የሆነውን ጢሞቴዎስን እናገኛለን። ጢሞቴዎስ ተገርዞ ከሐዋርያው ጳውሎስ ጋር ጆይንት ወርከር ሆኖ የወጣበት አካባቢ የፊልጵስዩስ አካባቢ ነው። ፊልጵስዩስ ሐዋርያው ጳውሎስ ታስሮ በነበረበት ሰዓት ትንቀሳቀስ የነበረች ቤተክርስቲያን ነች። ምስረታው የሐዋርያው ጳውሎስ ነው። የፊልጵስዩስ መጽሐፍን ስትመለከቱ አገልግሎት ማለት የሁለት ሰው እንዳልሆነ የምትረዱበት ትልቅ መጽሐፍ ነው። ምክንያቱም የፊልጵስዩስ መጽሐፍን በምንመለከትበት ጊዜ እንደ ጥቅል ሐሳብ የሚናገረው ነገር ምዕራፍ 1 ቁጥር 6 ላይ አነብላችኋለሁ። እንደዚህ ይላል፣ በእናንተ መልካምን ሥራ የጀመረው እርሱ እስከ ክርስቶስ ኢየሱስ ቀን ድረስ ከፍጻሜ እንደሚያደርሰው እርግጠኛ ነኝ ይላል። በእናንተ የጀመረ ምን? መልካምን ሥራ። ሐዋርያው የለም፣ መሪው የለም፣ ታስሯል። በደብዳቤ አድረስ በሚያደርጋቸው ሰዓት የሚነግራቸው ነገር ምንድነው? በእናንተ የተጀመረ መልካም ሥራ አለ። እስቲ ከኔ ጋር መልካም ሥራ በሉ አንዴ። መልካም ሥራ አለ። እናንተ ብሎ ሲጠራቸው ሁለት ሰው እየጠራ አይደለም፣ አንድ ሰው እየጠራ አይደለም። እየጠራ ያለው ቸርችቷን በአጠቃላይ ነው። እንዲያውም እቺ ቸርች ፊልጵስዩስ አንዲት የምናቃት ቸርች ከመሆን ባለፈ ብዙ ጊዜ ቤተክርስቲያናቶች በአገር ስለሚጠሩ ደብዳቤዎች በአገር ይጻፋሉ እንጂ ፊልጵስዩስ ከተማ ላይ ብንገባ ሜቢ ብዙ ቸርቾች ሊኖሩ ይችላሉ። ብዙ ቸርቾች ይኖራሉ። ስለዚህ የፊልጵስዩስ ሲባል በፊልጵስዩስ አገር ላሉ አማኞች እንጂ የተጻፈው ፊልጵስዩስ ለምትባል ለአንድ ሎካል ቸርች ላይሆን ይችላል። ግን ሐሳቡን ስትመለከቱት እኔ የጀመርኩትን አይደለም የሚለው ሐዋርያው ጳውሎስ በእናንተ የጀመረ ይላል። ግልጽ ነው። አንዳንድ ጊዜ ተካይ ቤተክርስቲያን ሐዋርያ ወይም አገልጋይ ሲባል ሁልጊዜ አሶሲየት አድርገን ያንን ሰው ነው የምንመለከተው። ሐዋርያው ጳውሎስ ግን የተጀመረው መልካም ሥራ በእኔ የተጀመረ አይደለም። በማ የተጀመረ ነው? በእናንተ የተጀመረ ነው። ስለዚህ ይሄ ሚኒስትሪ የሚለው ነገር ሚኒስትሪ አገልግሎት የሚባለው ነገር አንድ አማኝ ካመነ በኋላ በቤተ ክርስቲያን ውስጥ የሚያደርጋቸው ተግባሮች ናቸው። እነዚህ ነገሮች የቆየን ስንሄድ እንመለከታቸዋለን ምን እንደሚሆን። ግን አንድ እንድትይዙት የምፈልገው ነገር አገልጋይ ማን ነው ስንል አገልጋይ ቤተ ክርስቲያን ነች።
ሚኒስተር የምናደርገው አንድ ጌታ አለ። ስንት ጌታ አለ? አንድ ጌታ አለ። የአንድ ጌታ ደግሞ አገልጋዮች አሉ። እነማን ናቸው? ልጆቹ ናቸው። እኛ የልጅ አገልጋዮች ነን። አጠገባቸው ያለው ሰው የልጅ አገልጋይ ነህ በሏቸው አንዴ። አገልጋይ ማለት ባሪያ ማለት አይደለም። ባሪያ ሁለት አይነት መልክ አለው። አንደኛው ባሪያ ነፃ የሌለው ውልደት የሌለው ኖርማሊ በተለያየ ምክንያት ተይዞ በግዱ የሚሰራ አንድ ቀን ነፃ መውጣትን የሚፈልግ ማንነት ያለው ነው። መጽሐፍ ቅዱሳችን ግን ሲናገር ባሪያ ብሎ የሚያስቀምጠውን ሐዋርያው ጳውሎስ በዛኛው ኮንቴክስት ሲናገር የሚናገረው በፈቃዱ አምላክን የሚያገለግል የአገልግሎት የጌታን ለጌታ የሚሆነውን ነገር ለማድረግ ዝቅ ብሎ የሚገኝን ማንነት የሚያሳይ ነው እንጂ ነፃ መውጣትን የሚያስናፍቅ አይደለም። ስለዚህ አጠገባቸው ያለው ሰው ይህ በነፃነት የምትገላገለው አይደለም በሏቸው አንድ ጊዜ። ክብር ለእግዚአብሔር ይሁን። ስለዚህ ኮምፕሊት የሆነ ምንድነው? አገልግሎት ነው። ሌላ ዝቅ ብዬ እዛው ክፍል ላይ ላነብላችሁ እፈልጋለሁ። እዛው ክፍል ላይ ፊልጵስዩስ 1:29 ላይ እንዲህ ይላል፣ በክርስቶስ እንድታምኑ ብቻ ሳይሆን ስለርሱ መከራም እንድትቀበሉ ይጸጋ ተሰጥቷቸዋል። ምን ተሰጥቷቸዋል? ጸጋ። የተሰጠኝ ጸጋ የመዳን ጸጋ ብቻ ሳይሆን ስለርሱ ተብሎ ስለተጠራው ስለ ጌታ የማገለግለው አገልግሎት ነው። እዚህ ጋራ በነበሩበት ዘመን መከራ ከመሆኑ የተነሳ ያንን መከራ ነው እያነሳ የሚናገረው። ስለዚህ አንዳንዶች በአገልግሎት ምክንያት የሚደርስባቸው ገንዘብ ማጣት፣ በአገልግሎት ምክንያት የሚደርስባቸው ጉዳት፣ በአገልግሎት ምክንያት የሚደርስባቸው መገለል ይኖራል። ሐዋርያው ሲያበረታታቸው ከዚህ ነገር ነፃ እንድትወጡ እጸልይላችኋለሁ ሳይሆን የሚላቸው የተጠራችሁት እኮ ለዚህ ነው ይላቸው። እስቲ አሜን። እስቲ የተጠራሁት ለአገልግሎት ነው በሉ አንዴ። አዎ ልታምኑ ብቻ አይደለም። በአብ ቀኝ አስቀምጠኸኛል፣ አመሰግናለሁ፣ ጌታው ረድተኸኛል፣ ጨለማ ያነስ እያልን እየዘመርን እንድንኖር ብቻ ሳይሆን ምን እንድናደርገው እንድናገል። ለዚህ ነው ጌታ እስከሆንኩ ይላል። ምን እስከሆንኩ? አዎ ጌታ እስከሆንኩ የሚገለገል ጌታ አለ። ለዚህ ነው ሮሜ መጽሐፍ ምዕራፍ 12 ቁጥር 1 ላይ የዚህ ዓመት አገልግሎት የሚለው ርዕሳችን መሪ ጥቅሱ ሮሜ 12:11 ጌታን ለማገልገል በመንፈስ የጋላችሁ ከዚህ ትጋት ወደ ኋላ አትበሉ። ማንን ለማገልገል? እስቲ ከኔ ጋር ጌታን ለማገልገል በሉ አንዴ። ይገለገላል ጌታ። በጸሎት ምን አረክልኝ የሚባል ብቻ ሳይሆን ምን ላርግልህ የሚባል ጌታ አለ። ምን ልስራልህ? በእኔ ውስጥ ያስቀመጥከው ምንድነው? ምንድነው የምትፈልገው? እኔ ውስጥ ምን አለ? ምን አይነት ጸጋ አለ? ምን አይነት ተፈጥሯዊ ስጦታ አለ? ምን አይነት ዕውቀት አለ? ቤተ ክርስቲያንን እምረዳበት ምን ቦታ አለኝ? ምንድነው የሰጠኝ? ድምጽ ነው የሰጠኝ? መጽሐፍ ነው የሰጠኝ? ዕውቀት ነው የሰጠኝ? ወይስ በእኔ ውስጥ ያስቀመጥከው መንፈሳዊ ስጦታ አለ? መፈወስ ነው? የማስተማር ነው? የመምከር ነው? የመለገስ ነው? ወንጌልን የማሰራጨት ነው? የቱ ነው እኔ ውስጥ ያለው? ቤቱ ላገልግልህ፣ ቤቱ ልቁም፣ ቤቱ ቦታ ልሰማራ? this should be a question። የጥያቄ መሆን መቻል አለበት። የዚህ ዘመንን ክርስትና ከተመለከትከው አንድ ነገር ለማግኘት አገልጋይም ሰው መሆን ሲፈልግ የሚፈልገው ጥቅምና ክብር ብቻ ነው። ጥቅምና ክብር፣ ሞገስ። ልታምኚ ብቻ አልተጠራሽም የተባለችው ቤተክርስቲያን እንጂ ግለሰብ አይደለም። ስለዚህ ክርስቲያኖች በአጠቃላይ ሊያምኑ ብቻ አይደለም የተጠሩት። ሲያገለግሉ ዋጋ የሚያስከፍል ከሆነ ዋጋ በመክፈል እንዲያገለግሉ ጭምር ተጠርታቸዋል። እንዲያውም ጸጋ ተሰጥቷቸዋል። እስቲ አሜን። ጸጋ ተሰጥቷል በሉ አንዴ። እስቲ ለአገልግሎት የሚሆን ጸጋ ተሰጥቷል በሉ አንዴ። ጸጋ ተሰጥቷል። በአገልግሎት ውስጥ መከራ ቢገጥምህም እንኳን በዚያው ልታልፍበት የምትችል ምን አለ? ጸጋ አለ። ብቻህን አይደለህም። በአእምሮ አይደለም የምትሰራው፣ የጌታ መንፈስ አለ። እግዚአብሔር የተባረከ ይሁን። ስለዚህ በዚህ
የፊልጵስዩስ መጽሐፍ መነሻነት ሳስተዋውቃችሁ አገልግሎት የቅዱሳን ሁሉ ተግባር እንጂ የተወሰኑ ሰዎች ስራ አይደለም። ለዚህ ነው መጽሐፍ ቅዱሳችን ላይ ስንመለከት ሐዋርያው ጳውሎስ ከኔ ጋር በወንጌል ማህበርተኛ ስለሆናችሁ አመሰግናችኋለሁ ይላል። የወንጌል ማህበርተኝነት ማለት ነው ስለ ወንጌል ማበር፣ ስለ ወንጌል አንድ መሆን፣ ስለ ወንጌል በአንድ ካቴጎሪ ውስጥ መሰለፍ ምስጋና ያቀርባል። ከኔ ጋር በወንጌል ስለተጠመዳችሁ ማህበርተኛ ስለሆነ የኔ ነቀፌታ እናንተ ላይ ስለደረሰ በእኔ ምክንያት እናንተም እንደኔ አይነት ነገር ስለመጣባችሁ አንድ ስለሆነን በዚህ ደስ ይለኛል ይላል። ኢየሱስ ጌታ ነው። ስለዚህ የተጠራነውን ይሄንን ይናገራል። ወደ ፊልጵስዩስ መጽሐፍ አሁንም ልሄድ እፈልጋለሁ። ምዕራፍ 2 ላይ ስንመጣ ስለ ኢየሱስ ክርስቶስ አገልግሎት ይናገራል። እሱ የባሪያን መልክ ይዞ ይላል። የማን መልክ? በሰው አምሳል ተገኝቶ ራሱን ባዶ አደረገ፣ ሰው ሆኖ ተገልጦም ራሱን ዝቅ አደረገ፣ እስከ ሞት ያውም በመስቀል ላይ እስከ መሞት ድረስ ምን ሆነ? አቤት ምን ሆነ? ታዛዥ ሆነ። ስለዚህ እግዚአብሔር እጅግ ከፍ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው ይላል። ክብር ለእግዚአብሔር ይሁን። ምላስም ሁሉ ለእግዚአብሔር አብ ክብር በኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ። ይሄ መተካከል እንደሚገባው ሳይቆጥር የባሪያን መልክ ይዞ የተሰጠውን አሳይመንት ለመወጣት ወልድ እንዴት እንደመጣ በመምጣቱም የማይገባውን የባሪያን መልክ እንደያዘ። የባሪያ መልክ ማለት ነፃነት የሌለው ማለት ሳይሆን ለአገልግሎት ራሱን እንዴት እንደሰጠ የሰማይ ምክር እንዲከናወን ምን ያክል ራሱን አቬሌብል እንዳደረገ ነው የሚናገረው። ከፍ ብሎ ታዲያን ከመናገሩ በፊት በክርስቶስ ኢየሱስ የነበረ ያስተሳሰብ በእናንተ ዘንድ ይሁን ይላል። በማዘንድ የነበረ ስለዚህ ጌታ ውስጥ የነበረው አስተሳሰብ አባቶይ ወርጄ መጣው ተጎዳሁኝ ስለዚህ ነገር እንዲሆንኩኝ ይሄ ነገር ለምን ሆነ የሚል ሳይሆን ራሱን እንደ ባሪያ ቆጥሮ በሰው መልክ ተገኝቶ ዝቅ ብሎ ትህትናን ለብሶ ምን አደረገ? አገለገለ። ያገለገለው የአባቱን ፈቃድ ነው። ጌታ የአባቱን ፈቃድ እንዲህ ካገለገለ ይልና ሐዋርያው ጳውሎስ እናንተም በሱ ዘንድ የነበረ አስተሳሰብ ዝቅ ብሎ የማገልገል፣ የማገዝ፣ የመርዳት ይሄንን እንድትካፈሉ ያ አስተሳሰብ በእናንተ ዘንድ ይሁን። የምን አይነት አስተሳሰብ? የአገልግሎት አስተሳሰብ። ሲያጠገባችሁ ላለው ሰው ንገሩልኝ። የተሰባበከን እንቀጥል። ክብር ለእግዚአብሔር ይሁን። ምን ትሉልኛላችሁ? የአገልግሎት አስተሳሰብ ይኖርህ በሏቸው። አንዴ አገልጋይነት በሏቸው። የባሪያ መልክ አለበት በሏቸው። የባሪያ መልክ። ከጌታ የሚበልጥ ሰው የለም። ከጌታ የሚበልጥ ሰው አለ? የለም። ከኢየሱስ ክርስቶስ የምንወስደው ልጅነትን ብቻ ሳይሆን አገልጋይ። ሌላውን ለመምሰል ራሱን ምን አረገ? ዝቅ አረገ። ከሌላቸው ጋር እንደሌላቸው ሆነ፣ ካላቸው ጋር እንዳላቸው ሆነ፣ ከታመሙት ጋር እንደታመሙት ሆነ፣ ከጤነኞች ጋር እንደጤነኞች ሆነ፣ ሕግ ካላቸው ጋር ሕግ እንዳላቸው ሆነ፣ ሕግ ከሌላቸው ጋር ሕግ እንደሌላቸው ሆነ። by any means ሰውን ለማገልገል የሚገባውን ነገር በሙሉ ምን ያደረገ? ያዘ። ስለዚህ ሰውን ለማገልገል ራሱን አለኝ ብሎ የሚከለክለው ነገርን በሙሉ እየተወ ባዶ እያደረገ ሄደ ይላል። አጠገባችሁ ላለው ሰው አገልጋይነት ባዶነት ነው በሉልኝ። አንዴ ላይ ገጥመን ይችላል። በአንድም በሌላም የሚተቹን ሰዎች ይኖራሉ፣ የማይፈልጉን ሰዎች ይኖራሉ፣ የማያሳድዱን ሰዎች ይኖራሉ። በእነዚህ ውስጥ ግን ስንሄድ እነዚህን ሁሉ እንድንወጣ የሚያደርገ ምን አለ? እስቲ ጸጋ አለ በሉ አንዴ። ጸጋ አለ። ሃሌሉያ። አሁንም ያዙልኝ። አገልግሎት የዳነ ሰው ሊኖረው የሚገባ ሐሳብ እንጂ አገልጋይ የተባሉ ሰዎች ሐሳብ አይደለም። መጽሐፍ ቅዱሳችን ላይ ሐዋርያው ጳውሎስ በጣም ይገርመዋል። ምክንያቱም ቤተክርስቲያኒቷ እንደዚህ አይነት ክብር እንድትሄድ
ከሱ ጋራ በወንጌል የሚሞግቱ ሰዎች አሉ። እነሱን ያበረታታ በመካከላቸው ስላሉ ሰዎች ግን እንደዚህ ይናገራል። ፊልጵስዩስ 2:19 ስለናንተ ሰምቼ ደስ እንዲለኝ ጢሞቴዎስን ቶሎ ወደ እናንተ ልልክላችሁ በጌታ ኢየሱስ ተስፋ አደርጋለሁ። ስለናንተ ደህንነት ከልቡ የሚገደው እንደርሱ ያለ ማንም የለኝም ይላል። ሁሉ የኢየሱስ ክርስቶስን ሳይሆን የራሳቸውን ፍላጎት ለማሟላት ይሯሯጣሉ። ስለዚህ በቤተ ክርስቲያን ሁለት ካቴጎሪ የራስን ፍላጎት ለማሟላት የሚሯሯጡ አሉ። እዚህ ጋራ ደግሞ አንድ ደግሞ ሌላ ግሩፕ አለ ጢሞቴዎስ የሚመራው። እሱ ደግሞ ስለናንተ የሚገደው መልካምነታችሁ፣ በጎ ነገር በእናንተ መኖሩ፣ ወንጌሉ መቀጠሉ፣ በትክክል እግዚአብሔር ቃል በእናንተ መድረሱን ያፈራችሁ መሆኑ እየገደደው ከጸሎት ጋር በእናንተ ህይወት ዙሪያ ላይ የሚተጋ እንደሱ ያለ የለኝም። ግን አንዳንዶች አሉ ለግል ጥቅማቸው ምን ያደርጋሉ? ይሯሯጣሉ ካለዋ። ነገር ግን እንደምታውቁት ጢሞቴዎስ ማንነቱን አስመስክሯል። ልጅ ከአባቱ ጋር እንደሚያገለግል ከኔ ጋር በወንጌል ስራ አገልግሏልና። በወንጌል ስራ የሚያገለግል ከአንድ ሰው ጋር ተጠግቶ የተጠጋን አንድ ብላቴና ይናገራል። ደሞ ሌሎች አሉ ይላል ለግል ጥቅማቸው ይሯሯጣሉ። ቤተክርስቲያን በጣም this season የተሞላችው በአገልጋዮች ሳይሆን በተገልጋዮች ነው። እስቲ ከኔ ጋር ተገልጋይ በሉ አንዴ። እስቲ ተገልጋይ እንበል አንዴ። ሁሉ በወንጌል ምክንያት የራሳቸውን ፍላጎት ለማሟላት ምን ያደርጋሉ? ይሯሯጣሉ። ይሄ በቤተ ክርስቲያን ውስጥ ያለ ትልቅ ልዩነት ነው። አገልጋይነት ባንድም በሌላም ተዘርፎ አገልግሎት ጥቅም የሆነበት አካሄዶች በመጀመሪያው ሴንቸሪ ላይ የነበረው ዛሬም የቤተ ክርስቲያን ትልቅ ተግዳሮት ነው። ሰዎች ላገልግል ይላሉ። ማገልገል ፈልገው አይደለም። ምን አገኛለሁ ነው የሚሉት። ምን እጠቀማለሁ፣ ምን አተርፋለሁ። ከቦታ ቦታ ከስፍራ ስፍራ ሰዎች የሚሄዱት ልክ አንድ ሰው አንዳንድ ስራ እየመረጠ እንደሚቀጠር ዘሰኮልድ አገልጋይ ነኝ የሚሉ ሰዎች በየቦታው ለመቀጠር ምን ያደርጋሉ? ይሯሯጣሉ። ስለሚጠፋ ሰው ግድ ብሏቸው ወንጌልን በመስራት ጉዳይ ሳይሆን አንድ ነው ዓላማቸው፣ የራሳቸውን ፍላጎት ለማሟላት ይሯሯጣሉ። ስለዚህ ይሄ አገልግሎት የሚለው ቃል እኛ ጋር ሲመጣ እግዚአብሔር አንድ የምንሰብረው ነገር አለ፣ ተገልጋይነት። ዛሬ በኢየሱስ ስም ጸልያለሁ የተገልጋይነት ስፒሪት ከላያችሁ ላይ ይሰበር በጌታ በኢየሱስ ስም። የተሰበረ ይሁን። ምን አገኘው? ምን ተጠቀምኩ? ምን አገኛለሁ? ክብር፣ ገንዘብ፣ ዝና ለመቆረስ ሳይሆን ከሌላው ላይ ለመቆረስ፣ ራስን አቪሌብል ለማድረግ ሳይሆን በሌላው አቪሌቢሊቲ ለመጠቀም። ይሄ በጣም ክፉ ስፒሪት ነው። ይህንን የሚነግራቸው ለፊልጵስዩስ ሰዎች አሉ ይላቸዋል። ስለነዚህ ሰዎች ሲናገር በጣም የሚከፋ ነገር ነው የሚናገረው። ምዕራፍ 3 ቁጥር 18 ምክንያቱም ከዚህ በፊት ደጋግሜ እንደነገርኳችሁ አሁንም እንደገና ያውም በእንባ እነግራችኋለሁ ብዙዎች የክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። የማ መስቀል? የክርስቶስ መስቀል። አየ መስቀል ማለት አገልግሎት ነው። እያንዳንዱ አለ ኢየሱስ የራሱን መስቀል ተሸክሞ ምን ያርገኝ? ያ እኔ የተሸከምኩትን ያንን እንጨት ይሸከም ማለቱ አይደለም። እኔ እንደተሸከምኩት አይደል? አንተን ለማዳን እኔ ዋጋ እንደከፈልኩት አንተ ደግሞ ይሄንን እውነት ለማድረስ የራስ የሆነ ከቤተሰብ ከኑሮ ከራስ የራስ የኔ መስቀልና ያንተ መስቀል አይገናኝም። የማንም ሰው መስቀል ኮፒ አይደረግም። ሁሉ የራሱ ነው ያለው። ግን አንዳንዶች የመስቀል ጠላቶች ሆነው ተነስተዋል። ምን ማለት ነው? የምን ማገልገል ነው? መገልገል ነው እንጂ የምን መቆረስ ነው? ማግኘት ነው እንጂ። ትከብራለህ፣ ትልቃለህ፣ ከፈተላለህ ነው። ስታገለግል ትቆረሳለህ።
ስታገለግል ትነካለህ። ጌታ የባሪያን መልክ ይዞ ከተቀጠቀጠ አንተ ስለዚህ ወንጌል ከጳውሎስ አትበልጥም። ምላሱ እስኪወጣ የተወገረ ጀግና ነው። እስቲ አሜን። ልትጠቀም ብቻ ሳይሆን ልታጣም ትችላለህ፣ ህይወትህንም ጭምር። እንዲህ አለ ኢየሱስ ሲጠራቸው፣ ደቀ መዝሙሬ ለመሆን የሚፈልግ አለ አባቱን እናቱን የመጨረሻው መዳን ራሱንም ይልና እቺ ቃል አለች ምን ባይጠላ፣ ራሱ ምን ባይጠላ የኔ ደቀ መዝሙር ሊሆን ራስን መጥላት። እስቲ አስቡት፣ ራስን ምን ማድረግ መጥላት። ይሄ ህይወት የኔ ህይወት አይደለም። ይሄ ህይወት የጌታ ህይወት ነው። ይሄ አሁን ያለው ስለኔ ያለ አይደለም። ስለማ ያለ ነው? ስለ ኢየሱስ ያለ ነው። ይሄ ስለኔ ያለ የቆመ ማንነት ሳይሆን አይደል? ሐዋርያው ጳውሎስ ምን አለ? አሁን የምኖረው ኑሮ በወደደኝና ስለኔ ራሱን አሳልፎ በሰጠ በክርስቶስ ኢየሱስ ላይ ባለኝ እምነት ነው። አሁን እኔ ሕያው ሆኜ አልኖርም። ክርስቶስ ግን በማን ይኖራል? በእኔ ይኖራል። እኔ ካልኖርኩኝ እንግዲህ የሚኖረው በእኔ ክርስቶስ ከሆነ ክርስቶስ የሚኖረው የማንን ሐሳብ ነው? የክርስቶስን ሐሳብ ነው የሚኖረው። አንተ ካልሆንክ ክርስቶስ ከሆነ ባንተ ያለው ክርስቶስ የሚኖረው የራሱን ሐሳብ ነው። የራሱን ሐሳብ ደግሞ ከኖረ ክርስቶስ ላገልግል ተወኝ ነው የሚል። አባ አባ ብሎ የሚጮህ የልጁን መንፈስ በእኛ ምን አረገ? ላከ። ይሄ አባ አባ የሚለው መንፈስ ምን የሚል መስላችኋል? ላገልግል ነው የሚለው። ሁሌ ላገልግል፣ ልቆረስ። የሚሞቱ ሰዎች አሉ፣ የሚድኑ ሰዎች አሉ፣ ያልጸኑ ሰዎች አሉ፣ መደረስ ያለባቸው ሰዎች አሉ። እንዲህ አለ እያለ ሁልጊዜ ለማገልገል ምን የሚያደርግ የሚሞግት ነው። ስለዚህ እንዲህ አለ አሉ የመስቀል ጠላቶችና እንዲህ ይላል መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው በምድራዊ ነገር ላይ ነው። እኛ ግን ሀገራችን በሰማይ ነው። ከዛ የሚመጣውን አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን። እርሱም ሁሉን ለራሱ ባስገዛበት ኃይል ክቡር ስጋው እንዲመስል የተዋረደውን ስጋችን ምን ያደርጋል? ይለውጠዋል። አሜን። ምን አለ እዚህ ጋር ሐዋርያው ሲናገር አሉ ካለ በኋላ ምንድናቸው? ተዋቸው፣ መጨረሻቸው ምንድነው? ጥፋት ነው አለ። ግን አለ አምላክ የላቸውም። አምላካቸው ምናቸው ነው? ሆዳቸው ነው። የአገልጋይ አምላኩ እግዚአብሔር ሲሆን የተገልጋይ አምላኩ ግን ሆዱ ነው። ክብር አለኝ ይላል፣ ክብር የለውም። ክብሩ ነውሩ ነው። ሐሳቡስ ምድራዊ ነው። ኮልኮሌ መሰብሰብ ነው አጀንዳው። ስለሚድን ስለሚጠፋ ግድም ቢለው ነገር የለም። ሐሳቡ በአጠቃላይ የተያዘው መንፈሳዊ ነገር ላይ ሳይሆን ምን ላይ ነው? ስጋዊ ነገር ላይ ነው የተያዘው። ስለዚህ ሐዋርያው ይህንን ሲናገር እንደነዚህ አይነት ሰዎች አሉ አለ። አንተ ግን አገልግል። አባት ልጅ ከአባቱ ጋር አብሮ እንደ ባሪያ እንደሚያገለግል አንተም ከኔ ጋር ምን በል አብረኸኝ አገልግል ይለዋል። እግዚአብሔር የተባረከ ይሁን። አሜን። ስለዚህ አገልግሎት በአዲሲቷ ኪዳን በተመሰረተችው ቤተክርስቲያን ውስጥ የቀረ ፋሽን ሳይሆን እኛም ዛሬ የምናደርገው ሁልጊዜ ልናደርገው የሚገባ አገልግሎት ነው። ቀደም ሮሜ 12:11 ላይ የእግዚአብሔር ቃል እንደሚናገረው በመንፈስ የጋላችሁ ሆኖ። ለምን ሰው አሁን በምንድነው ይግላል? በመንፈስ መጋለን የሚያስበው ለመጠቀም ነው። አንዳንዱ ተራራውና ማስወገድ ነው የሚለው፣ ግን መንፈስ ጋሉ ይልና ማንን ለማገልገል? ጌታን ለማገልገል። የሚገለገል ጌታ ያለን ሰዎች ነን። መጽሐፍ ቅዱሳችን ላይ አንዳንድ ነገሮችን ማንሳት ፈልጋለሁ። ሁላችን አገልጋዮች እንደሆንን መጽሐፍ ቅዱሳችን ለኛ የሚናገርባቸውን አንዳንድ ነጥቦችን አነሳለሁ። አንደኛው የመንፈስ ቅዱስ መውረድ ነው።
ሁላችንም ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ሁላችንም ባንድም በሌላ የምናውቀው እግዚአብሔር ቃል ነው። እንደዚህ የሚል ቃል ሁላችሁ ታነባላችሁ። ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ በሰማርያ ሁሉ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። ይሄ ሁላችንም የምናነበው በተለይ በአዲስ ኪዳን ላይ መንፈስ ቅዱስን ለመሞላት የማይፈልግ ወይም ደግሞ ያልተሞላ የለም። መንፈስ ቅዱስን በተመለከተ እዚህ ተምረናል 3 ስቴፕ። 1 መንፈስ ቅዱስ ዙሪያችንን ይሰራል ከመዳናችን በፊት። ከዛስ መንፈስ ቅዱስ ስናምን በውስጣችን ያድራል። ከዛስ መንፈስ ቅዱስ ደግሞ እንድናገለግል በኃይል በእኛ ላይ ይሆናል። 3 መንፈስ ቅዱስ በአማኝ ህይወት ውስጥ አይቀሬ ከዳግም መወለድ ጀምሮ በህይወቱ ላይ ያለ የእግዚአብሔር ምንድነው? ኃይል ነው። ስለዚህ እንደዚህ ያላቸው ማንም ከኢየሩሳሌም እንዳይወጣ ምን እስክትቀበሉ? ኃይል እስክትቀበሉ ድረስ። ኃይል ከተቀበሉ በኋላ ግን ያመጣው ምንድነው? አሳይመንት ነው። ታገለግሉኛላችሁ። ከየት ጀምራችሁ? ከኢየሩሳሌም ጀምራችሁ ይሁዳ ሰማርያ እስከ ምድር ዳር ድረስ ምን ታደርጉኛላችሁ? ታገለግሉኛላችሁ። ስለዚህ የመንፈስ ቅዱስን መሰጠት ስንመለከት መንፈስ ቅዱስ የተሰጠው ቤተክርስቲያንን በልሳን ለማሸብረቅ አይደለም። አቤት ሰማችሁ ነው። ወይም ደግሞ በስጦታዎች እዚህ ስፍራ ላይ እኛ እየተማዋቅንበት በዚያ ስጦታዎች ኢንጆይ እንድናደርግ አይደለም። በተለይ ስፔሻሊ ከስጦታ ጋር በተገናኘ ሰዎች ዩኒክ የሆነ የእግዚአብሔር ስጦታ ሲሰጣቸው ቸርች ውስጥ ምንም አይሰሩ። ይሄን ነው። በአገራችን ያለ የትኛውም እንቅስቃሴ የሚሞተው የተሰጠው ነገር ለተሰጠው ዓላማ ስለማይውል ነው። ተአምራት ማድረግ፣ ድንቅ ማድረግ፣ ፈውስ፣ ትንቢት፣ ሚስጥርን መግለጥ፣ የጥበብ ቃል፣ የእውቀት ቃል ምንላቸው አንደኛ ቆሮንቶስ ምዕራፍ 12 ከ7 ጀምሮ የተጻፉት 9 ጣምራ ስጦታዎች እንዳለ ስንመለከታቸው ተፈጻሚነታቸው ወንጌሉን ከማስፋት አንፃር የተቀመጡ ናቸው። እግዚአብሔር በቤተ ክርስቲያን ውስጥ ቢቀሰቅሰውም ቀጣይ ስቴፑ ግን ምድር ዳር ስለሆነ እዚያ ስቴፕ ላይ መሄድ ካልቻለ ያ ስጦታ ምን ያደርጋል? ያከትማል። ታሪክ ማየት ይሄንን መጽሐፍ ማጥናት ትችላላችሁ። ሐዋርያት ሥራ በነበረው ጥላቸው እንኳን ሳይቀር እየፈወሰ ኢየሩሳሌምን ቀውጢ ካደረጉ በኋላ ገንዘብ ሁሉ ፈሶላቸው እያንዳንዱ ንብረቱን እየሸጠ እግራቸው ስር እያመጣ በሁሉ ነገር በመካከላቸው ድሃ አልነበረም ነው የሚለው። በጣም የሚገርም ነው። የእግዚአብሔር ፓክድ የሆነ ብሌሲንግ በነበረበት ሰዓት ላይ እግዚአብሔር ግን ያንን ካረገ በኋላ የሚጠብቅባቸው እንደተናገረው ኢየሩሳሌምን ጥለው ይወጣሉ ብሎ ይሁዳ ይሄዳሉ ብሎ ነበር። ሰማርያ ይሄዳሉ ብሎ ነበር። እስከ ምድር ዳር ይሄዳሉ ብሎ ነበር። ግን መሄድ አልቻሉም። ተቀመጡ። ግልጽ ነው። የምታገለግሉት ሰው ያስፈልጋል። የተገለገለውን ደግሞ ማገልገል፣ የተገለገለውን ደግሞ የዳነውን መስበክ ስጦታው ከዚያ ያልፋል አለ እግዚአብሔር። ስለዚህ አንድ ስደት ኢየሩሳሌም ላይ መጣ። እስጢፋኖስ ተገደለ። ከዚያ ምን አሉ ይላል? ተበተኑ ይላል። ሲበተኑ እግዚአብሔር አላስቆመውም፣ ጎሽ ብሎ አስቀጠለው። ሰማርያ ከተማ ማን ሄደ ይላል? ፊልጶስ ሄደ። ክርስቶስን ሰበከላቸው ይላል። ከዚያስ የሰማርያ ሰዎችም አመኑ ይላል። ከዚያስ እየቀጠሉ እስከ ሮም ጫፍ ድረስ የሮሜ መጽሐፍን ስናጠናት እዚህ ላችኋል። የሮሜ መጽሐፍ መቼ ነው የተመሰረተችው? በሐዋርያው ጳውሎስ አልተመሰረተችም። የተመሰረተችው ከዚህ ከሐዋርያት ሥራ ምዕራፍ 2 በተነሳው እሳት ከዛ ምዕራፍ 7 ላይ በመጣው ስደት የተበተኑት ሰዎች ሄደው ወንጌል ሰብከው ነው ሮሜ ቤተክርስቲያን የተሰራችው። ስለዚህ የእግዚአብሔርን አጀንዳ ስትመለከቱት የእግዚአብሔር መንፈስ የመውረድ አሁን እዚህ እግዚአብሔር ሆይ መንፈስህን፣ እግዚአብሔር ሆይ እሳትህን እንላለን። ግን እግዚአብሔር የሚጠይቃል ከዛስ ይላል።
አሁን እዚህ ያላችሁ ሰዎች አለ ቀባኝ ወይም ነገር የምትሉ ሰዎች አለ። ለምን ብትባሉ ምን ትላላችሁ? ለምን ለማጣበብ፣ ለመጣበብ፣ ለማውራት፣ ለመወራት፣ ለመድነቅ፣ ለመደነቅ ወይስ እልፍ ለማለት? ዘይት ሲሞላ ምን እንደሚደረገው እልፍ። ያቺ ሴት ማድጋ ሰበሰበች። ከሞላ በኋላ ምን ታረገው ነበር? ከሞላ በኋላ እልፍ ነው፣ እዛ አይቆምም። እንሞላ ስንል እንሂድ እያለን ነው። ስለዚህ የመንፈስ ቅዱስን ዓላማ ማወቅ ያስፈልጋል። እግዚአብሔር በጌታ በኢየሱስ መረዳት ይስጠን። አሜን። ስለዚህ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ለተሰበሰቡት በአጠቃላይ ኢየሱስ ክርስቶስ እሱን ነበር ያላቸው። የሚገርማችሁ ከቁጥር 1 ጀምሬ ላንብብ። በዛው ሐዋርያት ሥራ ምዕራፍ 1ን ላነበው ፈልጋለሁ። ቴዎፍሎስ ሆይ ይላል። ከኔ ጋር ናችሁ? ቴዎፍሎስ ሆይ ይላል። ኢየሱስ ይልና ለማድረግና ለማስተማር የጀመረውን ሁሉ ቀደም ባለው መጽሐፍ ጽፌልሃል። ይሄ ሉቃስ ነው። ሉቃስ የሉቃስ መጽሐፍም ጸሐፊ ነው፣ የሐዋርያት ሥራ መጽሐፍም ጸሐፊ ነው። አሁን ናሬሽኑን ሲሰራ በፊት ሉቃስ የሉቃስን ሲጽፍ ነግሮታል። ስለማ ኢየሱስ ስላረጋቸው ድንቅና ታምራቶች ከመወለዱ ጀምሮ ያለውን ነገር በሙሉ አይደለ? የእግዚአብሔር መንፈስ በሌና ይለው ለድሆች ወንጌልን ሰብክ፣ ለታሰሩ መፈታትን፣ ለዕውሮች ማየትን፣ የተወደደችውን የጌታን ዓመት እንድሰብክ ልኮኛል ብሎ መጽሐፉን ጠቅልል ወስዶ ካነበበ በኋላ ለሰውየው ሰጥቶት ኢየሱስ ሲወጣ ይህ ቃል በጆሮአችሁ ተፈጸመ ብሎ ሲወጣ የነበረውን ታሪክ ሁሉ ለአገልግሎት እንዴት እንደወጣ ኢየሱስ ተርኳል። ሉቃስ። ከዛ እዚህ ጋር አሁን ቴዎፍሎስ ለተባለ ሰው ነው። አለቃ ነው። በዚያ ዘመን ላይ የነበረ ባለስልጣን ነው። ይሄንን ማኑስክሪፕት መጠበቅ የሚችል ሰው ነው። ለትውልድ ማስተላለፍ የሚችል ነው። የተመረጠ ሰው ነው። ለሱ ነው ይሄንን የሚጽፍለት። ሉቃስ ምን ይለዋል? ኢየሱስ ለማድረግና ለማስተማር የጀመረውን። አሁን ኢየሱስ ለማድረግና ለማስተማር ጀመረ እንጂ የሚለው ጨረሰ አይልም። ምን ላደረገው? አዎ ሉቃስ ላይ ያየኸው ኢየሱስ አገልግሎት የጀመረ ነው። አገልግሎትን ደግሞ ምን ያደረገ ነው? ያስቀጠለ ነው። የጨረሰ ግን አይልም። ተመልከቱ እንዴት እንደሚናገር። ከዛ በኋላ በቀደመው መጽሐፍ ጽፌልሃለሁ ካለ በኋላ ይሄውም እስካረገበት ቀን ድረስ ለመረጣቸው ሐዋርያት በመንፈስ ቅዱስ አማካይነት የሰጣቸው ትእዛዝ ነው። ብዙ ትእዛዝ በመንፈስ አማካይነት ለነሱ ሰጥቷል። ከሕማማቱ በኋላ ራሱ ቀርቦ ሕያው መሆኑን በእነዚሁ በብዙ ማስረጃ ያረጋገጠ 40 ቀንም አልፎ አልፎ እየታያቸው ስለ እግዚአብሔር መንግስት ነገራቸው። ከነርሱም ጋር በመዓል ተቀምጦ ሳለ እንዲህ አለ ሲል አዛዥ፣ ከኢየሩሳሌም አትውጡ፣ ነገር ግን እኔ ስናገር የሰማችሁትን አብ የሰጠውን ተስፋ ጠብቁ። ዮሐንስ በውሃ አጥምቆ ነበር፣ ነገር ግን ከጥቂት ጊዜ በኋላ በመንፈስ ቅዱስ ትጠመቃላችሁ። እነርሱም ተሰብስበው ሳሉ ጌታ ሆይ የእስራኤልን መንግስት መልሰህ የምታቋቁመው ጊዜው አሁን ነውን ብለው ጠየቁት። ብዙዎቹ የአይሁድ ልጆች ስለሆኑ ጥያቄያቸው አንድ ነው። ኢየሱስን በጣም ሚስ ያደረጉት ነገር አንደኛው መስቀልን የማይቀበሉት መሞትን የማይቀበሉ አይሁድ ለምንድን ነው ካላችሁ ኢየሱስ ክርስቶስን የሚጠብቁት እንዳንበሳ ነው። እንዳንበሳ ጠበቁት ማለት መንግስታቸውን ይመልሳል ነው። ሐዋርያቱም ኢየሱስ ክርስቶስ መጨረሻው እንደቀረበ ባዩ ጊዜ ቆይ ይሄ ሰው መሲህ ከሆነ መንግስታችንን ለምንድነው የማይመልሰው? መሲህ ከሆነ የኛን ነገር ማረጋገጥ አለበት አሉና እንግዲህ የእስራኤል መንግስትን ታዲያ መቼ ነው የምትመልሰው? የእግዚአብሔር መንግስት አላሉ። የምንም መንግስት ነው ያሉት? የእስራኤል መንግስት ዛር ኮንሰርን አባው። ምክንያቱም አባቶቻቸው መሲህ ይመጣል፣ ነፃ ያወጣናል፣ እስራኤልን ይመሰርታል የሚል ነገር ነው ያላቸው። እሱ ነው የሚያስቡት። ግን ኢየሱስ እንዲህ አላቸው፣ እርሱም እንዲህ አላቸው፣ አብ በገዛ ስልጣኑ የወሰነውን ጊዜ ማወቅ ለእናንተ አልተሰጣችሁ። ነገር ግን አላቸው፣ ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ። እኔ የጀመርኩትን ስራ ከኢየሩሳሌም ጀምሮ ይሁዳ፣ ሰማርያ እስከ ምድር ዳር ድረስ ምን ታደርጋላችሁ? ትቀጥሉታላችሁ። ኢየሱስ ደህንነታችንን እንጂ የፈጸመው አገልግሎትን አልፈጸመም። አገልግሎት ተፈጻሚነት የሚያገኘው በእናንተና በእኔ በቤተ ክርስቲያን በኩል ነው። ለዚህ ነው መጽሐፍ ቅዱሳችን ሌላ ክፍል ላይ ላነብላችሁ ፈልጋለሁ። ዮሐንስ ወንጌል ምዕራፍ 14 ዮሐንስ ወንጌል ምዕራፍ 14 9 ላይ
ጌታ ቃል እንደዚህ ይላል፣ ኢየሱስም እንዲህ አለው፣ አንተ ፊልጶስ ይህን ያህል ጊዜ ከናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አብን አሳየኝ ትላለህ? እኔ በአብ እንዳለሁ አብም በእኔ እንዳለ አታምንምን? የምነግራችሁ ቃል ከእኔ አይደለም፣ ነገር ግን ስራውን የሚሰራው በእኔ የሚኖረው አብ ነው። እኔ በአብ እንዳለሁ አብም በእኔ እንዳለ ስነግራችሁ እመኑኝ። ሌላው ቢቀር ስለ ድንቅ ስራዎቹ እንኳን እመኑ ይላል። ከዛ በኋላ እውነት እላችኋለሁ ይላል ኢየሱስ፣ በእኔ የሚያምን እኔ የማደርገውን ስራ ይሰራል፣ እንዲያውም እኔ ወደ አብ ስለሚሄድ ከነዚህ የሚበልጥ ያደርጋል። ተመልከቱ፣ ዚስ አሁን ኦፕን እያደረገ ነው ኢየሱስ። አሁን እኔ አባቴ ያሳየኝን ሳደርግ ቆይቻለሁ። አሁን እየጨረስኩ ነው። እኔ ሲሄድ አጽናኙ ይመጣል። አጽናኙ ሲመጣ እኔ ሳደርግ የነበረውን ነገር ማድረግ እንድትችሉ ምን ይሰጣችኋል? አቅም ይሰጣችኋል። በእኔ የሚያምን ነው የሚለው። በእኔ ምን? ለደቀ መዛሙርት አይደለም፣ ይሄ ለሚያምን ሁሉ ነው። እስቲ የሚያምን ሰው እጆቹን ያንሳ። ስለዚህ አማኝ ምንድነው? የኢየሱስ ክርስቶስን ስራ የሚያደርግ ነው፣ የሚያስቀጥል ነው። አንድ ቦታ ላይ ኢየሱስ ሰርቶ የጨረሰው ምንለው ለደህንነታችን የሚሆነውን ደም ማፍሰሱ ብቻ ነው። ሰርቪስ ግን ቀጥሏል። አገልግሎት ግን ቀጥሏል። ለዚህ ነው አገልግሎቱ በእኛ እንዲቀጥል መንፈስ ቅዱስ ወደኛ የመጣው። ስለዚህ ማገልገል የሚለውን ሐሳብ በህይወታችን እንዲፈጸም እግዚአብሔር መንፈስ ቅዱስን እንደሰጠ በዚህ ክፍል ላይ እንመለከታለን። እግዚአብሔር የተባረከ ይሁን። ልዩ ስለሆንኩኝ ማረጋቸው ነገር አለ። አነስ ያሉ ነገሮችን ታረጋላችሁ አይልም ብሎ ቢለው፣ አዎ እኔ የምሰራውን ስራ ያረጋል። ከዚያ እኔ ወደ አብ ስለሚሄድ እሱ ወደ አብ ሲሄድ ምን ነው የሚሆነው? እሱ ወደ አብ ሲሄድ ምን ይሆናል? መንፈስ ቅዱስ ይመጣል። እኔ ካልሄድኩ አጽናኙ አይመጣም ማለት። ከሄድኩ ግን ማን ይመጣል? ከሄደ ይመጣል። የሚመጣውስ እኔን ለማስደሰት አይደለም የሚመጣው፣ ኢየሱስ የጀመረውን ስራ ለማስቀጠል ነው። ስለዚህ አማኝ በክርስቶስ የተጀመረውን ስራ ጌታ ተመልሶ እስኪመጣ ድረስ የሚያከናውን ማንነት እንዲኖረው በመንፈስ ቅዱስ የታጠቀ ማለት ነው። አጠገባችሁ ላለው እንደዚህ በሉልኝ፣ መንፈስ ቅዱስ በአንተ ውስጥ ያለው በሏቸው፣ እንድታገለግል ነው በሏቸው። ሃሌሉያ። መጽሐፍ ቅዱሳችንን ኤፌሶን 4 የመጨረሻ ቃል አነብና በዚህ እንዘጋለን። ኤፌሶን መጽሐፍ ምዕራፍ 4 ቁጥር 11 ጀምሮ እግዚአብሔር ቃል እንደዚህ ብሎ ይናገራል። ስለ መሪ ስለሚባሉ የአገልጋይ ቢሮዎች ወይም ደግሞ ሰዎች እንዲህ ይጽፋል። አንዳንዶችን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን ወንጌል ሰባኪዎች፣ ሌሎቹን ደግሞ እረኞችና አስተማሪዎች የሆኑ ዘንድ የሰጠ እርሱ ነው ይላል። ጌታ ሰጥቷል በስጦታ ደረጃ። ከዛ ይሄውም ይላል ቁጥር 12 ላይ ይሄውም ይላል ለምን ተሰጠ? ሐዋርያነት ለምን ተሰጠ? ነብይነት ለምን ተሰጠ? ወንጌል ሰባኪነት ለምን ተሰጠ? አስተማሪነት፣ መጋቢነት ለምን ተሰጠ? ይሄውም ይልና የክርስቶስ አካል ይገነባ ዘንድ። የማ አካል? ስራ ነው የሚነገር። የክርስቶስ አካል ይገነባ ዘንድ ቅዱሳንን ለአገልግሎት ስራ ለማዘጋጀት። ቅዱሳን ምን እንዲሆኑ? አገልጋይነት በውስጣቸው እንዲነሳ። ስለዚህ እነዚህ ሐዋርያት አገልጋይ የሆኑት እኛን ወደ አገልግሎት ለማምጣት መቀስቀሻ ናቸው እንጂ ስራውን በሙሉ ቆልፈው የያዙ አገልጋዮች አይደሉም። ሐዋርያ ቢኖራችሁ፣ ነቢይ ቢኖራችሁ፣ መጋቢ ቢኖራችሁ፣ አስተማሪዎች ቢኖራችሁ እውነተኛ በነዛ ውስጥ ያለውን ጸጋ የምትመለከቱት እናንተን ለምን ያነቃቃል? አንተን ለመብላትና ለመጠጣት ብቻ የሚያነቃቃ ከሆነ ጠርጥር። አንተን ለአገልግሎት ስራ ማያዘጋጅ፣ አንተ ዝም ብለህ ስራን ስራ እኔ ጸልይልሃለሁ የሚል
እንድትጸልይ ለሀገር ቅዱሳን እንዲገነቡ ቤተክርስቲያን እንድትገነባ የክርስቶስ አካል ሙሉ እንዲሆን መታነጽ እንዲመጣ ማይሰራ እኔ በቃ አለውልህ ጸልይልሃለሁ እኔ ጠረምስልሃለሁ እኔ አረግልሃለሁ እኔ እንደዚህ አደርግልሃለሁ አንተስ ዝም ብለህ ብርህን ብቻ አምጣ የሚል ክርስትና የለም። ስለዚህ የሚናገረው ቃል ለአገልግሎት ቀበል መሆን አለበት። መጋቢውን ሲያገኝ ለአገልግሎት መነሳሳት አለበት። በእያንዳንዱ ውስጥ የተቀመጠ የሚቀሰቅስ ምን አለ? ጸጋ አለ። አገልጋይ ማለት በስም የተጠሩት እነሱ ብቻ አይደሉም። ቅዱሳን አገልግሎት አላቸው። ቅዱሳን እንዲያገለግሉ የጌታ በጎ ፈቃድ ነው። ስለዚህ ለምንድን ነው ሐዋርያ ጌታ የሰጠን? ለምንድን ነው ሐዋርያ ያስፈልገን? ለምንድን ነው መጋቢ ያስፈልገን? እነሱ እየሰበኩ ዝም ብለ ተጎልተ እንድንኖር ነው እንዴ? አሰልፈው ዘይት እየቀቡ እየጸለዩልን እንድንኖር ነው? ዓላማው ምንድነው? የእግዚአብሔር ሥራ ባንቺ እንደሚሰራ ካላሰብሽ፣ ቅዱሳን እንደሆንሽ ካላሰብሽ፣ እግዚአብሔር ባንቺ ላይ አጀንዳ እንዳለው ካላሰብሽ፣ ባንቺ ውስጥ የተቀመጠውን አውጥቶ ለመስራት ካላሰብሽ፣ ዝም ብሎ ቦርሳሽን አሳምረሽ መተሽ ዝም ብለሽ ሰምተሽ የምትሄጂ ከሆነ የመዳንሽ ትሩፋት ምንድነው? እግዚአብሔር በእናንተ ሕይወት ውስጥ ያደረገው ነገርስ ምን ይገባችኋል? ስለዚህ እንዲህ ይላል ለአገልግሎት ሥራ ለማዘጋጀት ሲሆን ይሄውም የሚሆነው ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት በመምጣት ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ነው። ስለዚህ ሙሉነት ማቹሪቲ ምን ማለት ነው? ልጆቻቸው ሲያድጉ ለአባታቸው ማሰብ ይጀምራሉ። አይጀምሩ አይደለ? ማቹሪቲ ምንድነው? ልጅነት ምንድነው? ሁሌ አብላይ ነው፣ ሁሌ አጠጣይ ነው፣ ሁሌ ለኔ ነው፣ ሁሌ ስጠይ ነው። የእግዚአብሔር አጀንዳ ሲገባው ማድረግ እንደ ኔክስት የሚያስበው ምንድነው? በሱስ በተቀመጠው ነገር ማገልገል ነው የሚያስበው። ተገባችሁ ያለው ሰው አገልግሎት የበሳሎች ነው በሉት እስቲ አንድ ጊዜ። ሰምቷል? ወደዚህኛው ደግሞ ዞሮና አገልግሎት የበሳሎች ነው በሉ አንዴ። አሁን ቤተክርስቲያናቶች በሙሉ ህፃናቶች ናቸው። ስለሚደረገው ነገር ነው፣ ስለሚገዛው ነገር ነው። እንዲህ ይደረግ እግዚአብሔርን ስታገለግል እንደዚህ ስታረግ በኋቃ ይሞላል። የምን በኋቃ ነው? ሰዎች አይደለም በኋቃቸውን እኮ ህይወታቸውን የሰጡት ለዚህ ወንጌል። ሰዎች በኋቃ አይደለም የሰጡት፣ ህይወት ነው የሰጡት። እያንዳንዱን ነገር ለማድረግ ከጥቅም ጋር እየተገናኘ ካልመጣ ህፃንን ነው እንደዛ የምታደርገው። ህፃናትን ምን ታረጋለህ? ትልከዋል። አልሄድም ይላል። ከረሜላ ገዛልሃለሁ ይመጣል። ልክ እንተ ስትል ምን ታረግልኛለህ ነው የሚለው፣ ምን ትሰራልኛለህ ነው የሚለው። ያፍቱማቾር መብሰል አለብን፣ ማደግ አለብን። ቤተክርስቲያን አሁን በበሳሎች መያዝ መቻል አለባት። ብስለት መምጣት አለብን። አገራችን ላይ ትውልድ ለማዳን ወንጌል ይዘን መሄድ መቻል አለብን። ማገልገል መቻል አለብን። ለአገልግሎት ሥራ መዘጋጀት መቻል አለብን። የየራሳችንን ነገር የምናረግበት ሳይሆን ከኔ ምን ወጥቶ ምን ያድርግ የሚለውን ሐሳብ ማሰብ ያስፈልጋል። ዛሬ በእውነት ተባረካችኋለሁ። በዚህ በመጀመሪያ ቀን ሃሌሉያ። በጌታ በኢየሱስ ስም የአገልግሎት ሐሳብ ሁለንተናችሁን ይግዛ። እጆቻችሁን ከፍ አድርጉ። ክብር ለእግዚአብሔር ይሁን። በእውነት የስብከት ፕሮግራም እንዳለቀ እንዳትቆጥሩ ፕሊስ። እግዚአብሔር የተናገረን እናስብ። እግዚአብሔር እያወራን ያለው እስከ መቼ እያለ ነው እግዚአብሔር። አሁን የአገልግሎት ዓመታችን ነው ሲባል የብስለት ዓመታችን ነው እያለን ነው። ምን ላርግልህ ጌታ ኧረ ምን ልስጥ፣ ከአእምሮዬ በላይ ሆነብኝ ውለታ። አንተን ደስ ካለ ልብህን ካረካ ሸመጥቻለሁ እንዲሆኑ ጸልያለሁ። የአገልግሎት መንፈስ ላያቸው ላይ እንዲመጣ ጸልያለሁ። ለማገልገል ጌታ ሆይ እንዲወስኑ ጌታ ሆይ የብስለት መንፈስ ላያቸው ላይ እንዲመጣ ጸልያለሁ። ጄላ ባትራቻ ካታ ፕራላ ኮራ ላባሳ ዳላ ቦራ ጄላ ሬዳ ጋላ ብራና ካላ ብራዳ ጋላ ቦሲያ ጌታ ሆይ ኃይል እንዲሆን ለሕዝብ ጸልያለሁ። ኃይል እንዲሆን ለሕዝብ ጸልያለሁ። ኃይል እንዲሆን ለሕዝብ ጸልያለሁ። ኃይል እንዲሆን ለሕዝብ በኢየሱስ ስም ጸልያለሁ። ኃይል እንዲሆን በኢየሱስ ስም ጸልያለሁ። ጸጋ እንዲሆን በኢየሱስ ስም ጸልያለሁ።
አላብራክላዶስ ካናማንታ ሼሌ ብራዶላባ ሳንዳላቦራ ኃይል ይሁን አባቴ ኃይል ይሁን አባቴ ኃይል ይሁን አባቴ ኃይል ይሁን አባቴ ኦ አራባላ ካራባራ ላባዳጋና ማስያ ሼሌ ብራዳ ካላ ፓራላባ ሳንታላ ፓራላፓስያ ያረጁ ማድጋዎች ይታደሱ ያረጁ ማድጋዎች ይታደሱ ያረጁ ማድጋዎች ይታደሱ ያረጁ ማድጋዎች ይታደሱ በኢየሱስ ስም ይታደሱ በኢየሱስ ስም ይታደሱ በኢየሱስ ስም ይታደሱ አላባስ ፓራዶክላ ቦስፓ ሼላ ብራጋ ላቦራ ሃዳጋ ላቦራ ሬግላ ዶጋና ማሳንዳላ ብሮዳጋ ላቦራ ሃዳጋ ላቦራ እግዚአብሔር አምላክ መንጠፍ የለም ባንተ ቤት መንጠፍ የለም ጌታ ይሁን ባንተ ቤት እግዚአብሔር መንጠፍ የለም ኦ ራባስ ካላ ብሮዳ ካታ ክላሮስ ካላ ፓንታላ ፖራ ላባስያ ኃይልህ እንዲገለጥ ጸልያለሁ ጸጋህ እንዲሆን ጸልያለሁ ኃይልህ እንዲሆን ጸልያለሁ መንፈስህ ሕዝብን እንዲያነቃቃ ጸልያለሁ አንሱት እጃችሁን ሃሌሉያ ለአባታችን እናሳየው ሃሌሉያ ወስኛለሁ እንበለው ወስኛለሁ አምላኬ ሆይ ወስኛለሁ ሃሌሉያ ለአገልግሎት እንድዘጋጅ ቤተክርስቲያን ሰጥተኸኛል ሃሌሉያ እንድቀመጥ አይደለም ጌታዬ በእኔ ያስቀመጥከው ነገር አለ ሃሌሉያ እንዳምን ብቻ አልተጠራሁም ለካ ሃሌሉያ ስላንተም ስም መከራ እንድቀበል ጭምር ነው ሃሌሉያ እንዳገለግልህ ነው እንድቆረስ ነው ሌሎች እንዲደርስ ነው ሃሌሉያ እኔ ሐሳቤ ምድራዊ አይደለም ሃሌሉያ ሃሌሉያ ሆዴ አምላኬ አይደለም አምላኬ አንተ ነህ አምላኬ አንተ ነህ አምላኬ አንተ ነህ ሃሌሉያ ሃሌሉያ በናዝሬቱ ጌታ በኢየሱስ ስም ሕዝብህ ከዚህ ሐሳብ የተዋጀ እንዲሆን ጸለይኩኝ በጌታ በኢየሱስ ስም ጸለይኩኝ አባቴ እቺ ቤተክርስቲያን ዛሬ በዚህ ትቆማለች በአመቱ መጀመሪያ ቀን ላይ በአምልኮ ስፍራችን ይህን ታላቅ ሐሳብ ይዘን ጌታ ሆይ ቃልህ እንደሚናገረው ዘመናችንን ለመዋጀት ሞኞች አትሁኑ ዘመኑን በሚገባ ዋጁ እንደሚል ቃልህ ዘመናችንን ለመዋጀት ዛሬ ጌታ ሆይ ቆመናል ልንዋጀው የምንፈልገው በአገልግሎት ነው ጌታ ሆይ ዛሬ ታላቅ መነሳት እንዲሆን በኢየሱስ ስም ጸልያለሁ በእያንዳንዱ ሰው ውስጥ የተቀመጠ እሳት እግዚአብሔር አምላኬው እንዲግል በኢየሱስ ስም ጸልያለሁ በመንፈስ የጋላችሁ ሁኑ ተብሎ እንደተጻፈ መጋል እንዲሆን በኢየሱስ ስም ጸልያለሁ የበረደ ጌታ እግዚአብሔር አምላኬ ሆይ ግለት እንዲያገኘው በኢየሱስ ስም ጸልያለሁ ኃይል እንዲያገኘው በኢየሱስ ስም ጸልያለሁ በክርስቶስ የነበረ ያ አስተሳሰብ እንደሚል ቃል ያ የአገልግሎት አስተሳሰብ ያ የመቆረስ አስተሳሰብ ያ ዝቅ ማለት አስተሳሰብ ያ ጌታ ሆይ የባሪያን መልክ የመያዝ አስተሳሰብ የአገልጋይነት መንፈስ ጌታ ሆይ በእያንዳንዱ ሰው ላይ እንዲመጣ በጌታ በኢየሱስ ስም ጸልያለሁ አባት እግዚአብሔር ሆይ ስለረዳህን በዚህ ማለዳ እናመሰግንሃለን ክብር ምስጋና ላንተ ይሁን በጌታ በኢየሱስ ስም አሜን ስለ አምላካችን ክብር እንስጠው አሜን ሃሌሉያ ድገሙና ስለ አምላካችን ክብር ይሁን ዞር በሉና አጠገባችሁ ላለው ሰው ታገለግላለህ ሆይ በሉት እስቲ ታገለግላለህ ሆይ አዎ ካልከኝ በሉት እንደ በሰልክ ተረድቻለሁ በሉት አሜን እንኳን የሕፃንነት ወራት አለፈልህ ብላችሁ ኮንግራ በሉት ሃሌሉያ ለአምላካችን ክብር ይሁን አሜን ደግመን ጌታችንን ባርካለን ሃሌሉያ እግዚአብሔር የተባረከ ይሁን እግዚአብሔር ከማለዳ ጀምሮ መልካም ጊዜ ሰጥቶናል ጌታ ይባረክ ይህን ትምህርት በሚቀጥለው እንይዘዋለን እስከ መስከረም መጨረሻ ድረስ በዚህ መንፈስ ነው ምን ሆነው ወዳችሁታል እግዚአብሔር ያመጣውን ሐሳብ ሃሌሉያ ክብር ለእግዚአብሔር አባት ሆይ እናመሰግንሃለን ክብር ምስጋና ላንተ ይሁን ከኛ ጋር ስላለ ከፍ እናረጋለን መንፈስህን ስለላክ ይህን ታላቅ ሐሳብ እንድናስብ ስለረዳሃን መፈለግና ማድረግን በእናንተ የሚሰራ ተብሎ እንደተጻፈ እንድንፈልግ ደግሞ እንድናረገው ጸጋህን ስላረክና እናመሰግንሃለን ጌታ ሆይ ቃልህ እንደመጣው እንዲሁ እንደ ቃልህ ሕዝብ በጠቃላይ እንዲሰማራ የሚቀሰቅስ መንፈስ በእያንዳንዱ ቤት ስለሚሄድ አመሰግንሃለሁ ክብር ምስጋና ሁሉ ለአንተ ይሁን በኢየሱስ ስም አሜን ኃይልን በሚሰጠኝ
በክርስቶስ ሁሉን ማድረግ እችላለሁ። በእኔ ውስጥ ያለው በዓለም ካለው ይበልጣል። ሻሎም 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 ሻሎም።